ቁኑት ዱዓ ጋር ተያይዞ የሚደረግ ኢባዳ ጋር ተያይዞ የሚደረግ ዱዓ አለ። የቁኑት ዱዓ ረመዳን ላይ ሁላችንም የምናውቀው ነው። ከፊሎች በማድረግ ከፊሎች በመቀበል አሚን በማለት ነገር ግን ትርጉሙ ምንድን ነው? አደብስ አለው ወይ? ይሄን ማወቅ አለብን። ኢንሻአላህ አጠር አድርገን ይሄን የምናይ ይሆናል። ከሐሰን ኢብኑ ዓሊ የነቢዩ ዓለይሂ ሰላቱ ወሰላም የልጅ ልጅ እንደተላለፈው ነቢዩ ዓለይሂ ሰላቱ ወሰላም የቁኑት ዱዓ የዊትር ዱዓ አስተማሩኝ። አለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሊማትን አቁሉሁነ ፊል ዊትሪ፣ በአንዳንድ ዘገባዎች ፊል ቁኑቲ ብሏል። ዊትር ላይ ቁኑት ሳደርግ የማደርገውን ዱዓ ነቢዩ ዐለይሂ ሰላቱ ወሰላም አስተምረውኛል አሉ። የዱዓ ምርት የቁርአን ዱዓ ነው። የዱዓ ምርት ነቢ ያስተማሩት ዱዓ፣ ነቢ ሲያደርጉት የነበረ ዱዓ። ነቢዩ ዐለይሂ ሰላቱ ወሰላም ለልጅ ልጃቸው በጣም ነው የሚወዱት ለሐሰን የጀነት ወጣቶች አለቃ መሪ ላሉት ሰው ያስተማሩት ዱዓ ነው። ከሊማት አሉ ቀላል መሆናቸውን ለመግለጽ ነው። ዊትር ላይ የምላቸው ቁኑት ላይ የምላቸው አንዳንድ ዘገባዎች ላይ ቁኑት በሚልም ተገልጿል። ቁኑት ላይ ዊትር ላይ የማደርጋቸው ዱዓዎችን ቃላቶችን ነቢ ያስተማሩኝ ቃላት ናቸው። ቁኑት ላይ ዱዓ መርዘም የለበትም። ቁኑት ላይ ዱዓ መርዘም የለበትም። አንዳንዴ ይበልጥ ዱዓ ተስፋ የሚደረግበት አጋጣሚ ከሆነ ከፊት ሶላት ቀለል ብሎ ካለቀ በምክንያት አንዳንዴ ዱዓ ሊረዝም ይችላል እንጂ በመሰረቱ የቁኑት ዱዓ ከሊማት የሐዲሱ ቃል ነው። ቃላቶች ውስን ቃላቶችን አስተማሩ። ኢማም አሕመድ የቁኑት ዱዓ ምን ያክል ነው ገደብ አለው ሲባሉ ሱረቱል ኢንሺቃቅ የሚቀራበትን ያክል ጊዜ እንዲደረግ ብለዋል። ውስን ደቂቃዎች ናቸው። ከፊት መግቢያ የአላህ ውዳሴ ሊኖርበት ከአላሁመ ህዲና ፊመን ሀደይት ከሚለው የተወሰኑ አንዳንድ የአተር ዱዓዎች ሊጨመሩ ይገባል ይቻላል አንዳንዴ እንጂ ተራዊሑን ለመስገድ የተቆመውን ያክል ቁኑት ላይ የሚቆሙ ሰዎች የተንቀጠቀጡ ለመውደቅ የሚቀርቡበት ሁኔታ አለ። በለፋ አውጥተው ሁሉ በቃ ኧረ ይበቃል ያሉ ሰዎች ተገኝተዋል በታሪክ ላይ። ሶላቱን ረስተውት ጨንቋቸው ኧረ ይበቃል ብለው ለማስቆም የሞከሩበት የደረሱ እዚያ ደረጃ መድረስ የለበት። አዎ ዱዓ ያስፈልጋል። በጣም ያረዝሙ ሰዎች ለምን ሲባሉ ዱዓ ያስፈልጋል ነው። አዎ ዱዓ ያስፈልጋል፣ ግን ዱዓ የሚደረገው ቁኑት ላይ ብቻ አይደለም። ሰዎች አንድ ሰዓት ገደማ በተራዊህ ቆመው ዝለው ደክመው መጨረሻ ላይ ግማሽ ሰዓት መቆም የለባቸው። በመጠኑ ቁኑት ላይ ይደረጋል፣ በመጠኑ ተሸሁድ ላይ ይደረጋል፣ በመጠኑ ስጁድ ላይ ይደረጋል፣ በመጠኑ ሌሊት ላይ ተነስተህ ታደርጋለህ። ቀኑን ሙሉ ስታደርግ ትውላለህና በግልህ ከሆነ የፈለግከውን ያክል አድርግ። ከጀማ ከሆነ በመጠን መሆን አለበት። አላሁመ ህዲኒ ፊመን ሀደይት ወዓፊኒ ፊመን ዓፈይት ወተወለኒ ፊመን ተወለይት ወባሪክ ሊ ፊማ አዕጠይት ወቂኒ ሸረ ማ ቀضይት ኢነከ ተቅዲ ወላ ዩቅضى ዐለይክ ኢነሁ ላ የዚሉ መን ዋለይት ወላ የዒዙ መን ዓደይት ተባረክተ ወተዓለይት። የተገደበ ዱዓ ላይ መጨመር አይገባም። መጨመር ካስፈለገ ከኋላ ነው መቀጠል ነው የሚቻል። መሀል ላይ ቃላት መቀላቀል አይገባም። ወቂና ወስሪፍ ዐና ሸረ ማ ቀضይት የሚሉ ሰዎች አሉ። ወስሪፍ ዐና የሚለው የለም ሪዋያ ላይ እኔ እስከማውቀው ድረስ ወስሪፍ ዐና የሚል የለም። ስለዚህ ቁኑት ነቢዩ ለሐሰን ያስተማሩት ራሱን ልናደርገው ከዛ በኋላ ሌላ ልንቀጥል ከፊት መግቢያ ልናደርግ ነው እንጂ የሚገባው ቃላቱ ላይ መጨመር አያስፈልግም። ቃላቱ ይሄን ይመስላል። ማዕናውን አጠር ባለመልኩ ስናይ አላሁመ ህዲኒ ፊመን ሀደይት ለብቻችን ከሆነ አላሁመ ህዲኒ እንላለን። ከሰው ጋር ከሆነሳ አላሁመ ህዲና። አንዳንዴ ህፃናትን ቁርአን ስለሐፈዙ ብቻ ያስገባቸውና ዱዓውን ሙሉ ለብቻቸው ያደርጉታል። አላሁመ ህዲኒ ፊመን ሀደይት ወዓፊኒ ፊመን ዓፈይት። ይሄ ደግሞ በግልጽ በሐዲስ ተከልክሏል። ኢማም ለብቻው ዱዓ እንዲያደርግ ተብሏል። የጋራ ዱዓ ሲሆን ማለት ጌታዬ ሆይ ከመራሃቸው ሰዎች ጋር ምራኝ፣ ሂዳያን ከረዘቅካቸው ሰዎች ጋር ሂዳያ ረዝቀኝ ማለት ምንድን ነው? ሂዳያ አላህ ተባረከ ወተዓላ የሚወደውን መንገድ መከተል መቻል ማለት ሙስሊም አድርገኝ፣ ሙእምን አድርገኝ፣ የተውሂድ ሰው አድርገኝ፣ የሱና ሰው አድርገኝ። አድርገኸኛል ሙስሊም፣ እዛ ላይ አጽናኝ። እስልምናዬን ኢማኔን አፋፋልኝ፣ አሳድግልኝ፣ ጨምርልኝ፣ እዛ ላይ እስከ መጨረሻ ምጸና አድርገኝ ማለት ነው። ከመራሃቸው ሰዎች ጋር አድርገኝ ማለት ተወሱል አለበት ውስጡ ላይ። ፊመን ሀደይተ የመራሃቸው ሰዎች አሉ፣ ነቢዮች፣ ሳሊሖች፣ አላህ የመራሃቸው ሰዎች አሉ። እነሱን መርተሃልና እኔንም ምራ ማለት ነው። ይሄ ነው ተወሱል የሚባል። አላህን በስራው ነው የምንጠይቀው፣ በመልካም ስሙ ነው የምንጠይቀው፣ በመልካም ባህሪው ነው የምንጠይቀው እንጂ በነቢዮች፣ በሳሊሖች፣ በደጋጎች አይጠየቅም። አላህ አይገባም። በገሌ መጀል በገሌ የሆነብህ አይባልም። አላሁመ ህዲኒ ፊመን ሀደይተ ይሄ ተወሱል ነው ውስጡ ላይ። ነቢዮችን መርተሃል፣ ሷሊሖችን መርተሃል፣ ሙጃሂዶችን መርተሃል፣ ሸሂዶችን መርተሃል። ብዙ የመራሃቸው ባሮች አሉ፣ ያደልካቸው ያስተካከልካቸው አሉ። እነሱን እንዳስተካከልከው እኔን አስተካክለኝ፣ እነሱን በማስተካከልህ ይሁንብህ እኔንም አስተካክለኝ። በስራው እንጠይቀዋለን አላህ። ይሄ አላህን ያስደስተዋል። ኢህዲኒ የሚለው ሁሉንም ነገር ያካተተ ነው። የዱንያውንም የአኼራውንም ጸባይን የተስተካከለ አድርግልኝ፣
ስራዬን የተስተካከለ አድርግልኝ፣ ንግግሬን የተስተካከለ አድርግልኝ ወዘተ ማለት። ወዓፊኒ ፊመን ዓፈይት ዓፊያ ከሰጣቸው ሰዎች ጋር ለእኔም ዓፊያ ስጠኝ። ዓፊያ የስጋው ብቻ አይደለም፣ ሆድ ቁርጠት፣ ራስ ምታት ብቻ አይደለም። ነዓም አካላዊ ዓፊያ ስጠኝ አንድ ነገር ነው። ውስጣዊ ዓፊያም ስጠኝ። ከሽርክ ነፃ አውጣኝ፣ ሽርክ በሽታ ነው። ከኩፍር ነፃ አውጣኝ፣ ከቢድዓ ነፃ አውጣኝ፣ ከመጥፎ ባህሪ ነፃ አውጣኝ፣ ከጀሃነም ነፃ አውጣኝ። ዓፊያ አድርገኝ ማለት ዓፊን የሚለው በዚህ መልኩ በሰፊው ልንረዳው ይገባል። ወተወለኒ ፊመን ተወለይት አንተ ኃላፊያቸው ከሆንክ ሰዎች ጋር የኔም ኃላፊ አንተ ሁን። አንተ ጠብቀኝ፣ በአንተ ጥበቃ ስራ አድርገኝ ማለት ተወለኒ የኔ ኃላፊ አንተ ሁን። አላህ ኃላፊው የሆነ ሰው ምንም አደጋ አይደርስበትም። አላህ ይጠብቀዋል፣ አላህ ይንከባከበዋል። አደጋ ቢደርስበት እንኳ አደጋውን አላህ ቀለል ያደርግለታል። አደጋ ቢደርስበት እንኳ አደጋው ላይ ሰብር አላህ ይሰጠዋል፣ ትዕግስት ይሰጠዋል። ወመን ዩእሚን ቢላሂ ያህዲ ቀልበሁ። ሙሲባ ሁሉም ሰው ላይ ሊደርስ ይችላል። ነቢይም ላይ ሙሲባ አደጋ ደርሷል። ግን በአደጋው ጊዜ መጽናትን፣ መሰበርን፣ ማመዝገንን አላህ ይሰጠዋል። ወተወለኒ ፊመን ተወለይት ወደ ራሴ አስጠግተህ አትተወኝ ማለት ነው። ወደ ራሴ አስጠግተህ አትተወኝ፣ የኔ ኃላፊ አንተ ሁን። እኔ ነፍሴ ደካማ ናት፣ ገደል ታስገባኛለች። ኢነ ነፍሰ ለአማረቱን ቢሱ። ሰው በራሱ ሊተማመን አይገባው። በትምህርት የትም ደረጃ ላይ ቢደርስ፣ በዕድሜ በእውቀት የትም ደረጃ ላይ ቢደርስ፣ አዋቂ ነህ፣ ነገረ ፈጅ ነህ፣ የሀገር ሽማግሌ ነህ፣ የሀገር መሪ ነው እንኳ ቢባል ሰው ነፍሱ ደካማ ናት። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ነፍሴ አስጠግተህ አትተወኝ፣ በነፍሴ እንድመካ አታድርገኝ ያሉ ዱዓ ያደርጉ ነው። ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን። ለአንድ ዓመት ለአንድ ወር አይደለም፣ ለዐይን ቅጽበት ዐይን ተከድኖ የሚገለጥበትን ያክል እንኳ እኔን ለእኔ አትተወኝ። ገብቶናል? እኔን ለእኔ አትተወኝ። ሕፃን ልጅ ያለ እናቱ መኖር አይችልም አይደል? እኛ ያለ አላህ መኖር አንችልም። ጨቅላ ሕፃን ልጅ እናቱ ታስፈልጓለች፣ እህቱ ታስፈልጓለች፣ ሞግዚቱ ታስፈልጓለች። ከዛ በላይ ለእኛ ለነፍሳችን ማን ያስፈልገናል? አላህ ያስፈልገናል። ካልሆነ የትኛው ገደል ላይ ገብተን እንደምንቀር አናውቅ። ነፍስ ከባድ ነው፣ ጥበቃ ያስፈልጋል። ወቂኒ ሸረ ነፍሲ፣ ከነፍሴ ሸር ጠብቀኝ የሚል ዱዓ አለ። ከነፍሴ ሸር፣ የውጭ ጠላትህን ከምትፈራው በላይ ነፍስያ ጠላትህ ናት። ለአንተ ጠብቃት፣ ተጠንቅቃት፣ ፍራት። እዚህ ወተወለኒ ፊመን ተወለይት፣ ይሄ የኔ ወልይ የኔ ጠባቂ አንተ ሁነኝ። አላህ ጠባቂ የሆነ ሰው አላህ ይጠብቀዋል። ከወንጀል ይጠብቀዋል፣ ከኩፍር ይጠብቀዋል፣ ከውርደት ይጠብቀዋል፣ ከኪሳራ ይጠብቀዋል፣ ለጀሃነም ለአላህ ቁጣ ከሚዳርጉ ነገሮች ይጠብቀዋል። ወባሪክ ሊ ፊማ አጠይተ፣ የሰጠኸኝ ነገሮችን በረካ አድርግልኝ። ማ መውሱላ ናት፣ የሰጠኸኝን ሁሉ በረካ አድርግልኝ ማለት። ልጅ ሰጠኸኛል፣ ልጆቼን የተባረኩ አድርግልኝ፣ የሚረቡ የሚጠቅሙ አድርጋቸው። ዕልም ሰጠኸኛል፣ ዕልሜን የሚጠቅም አድርገው። ገንዘብ ሰጠኸኛል፣ ገንዘቤን የሚጠቅም አድርገው። ሚስት ሰጠኸኛል፣ ሚስቴን የምትጠቅም አድርጋት። ባል ሰጠኸኛል፣ ባሌን የሚጠቅም አድርገው። ማ አይለዚ ማለት ነው፣ የሰጠኸኝን ነገር ሁሉ በረካ አድርግልኝ። በረካ ማለት ምን ማለት ነው? አንድ ነገር ቋሚ ሆኖ ጠቃሚ መሆን ማለት። አልበረከቱ አልኸይሩ ዳኢሙ ሙስተሚር ማለት፣ ሁሌ የሚኖር ሁሌ የሚጠቅም ነገር በረካ አለው ይባላል። አላህ በረካ ያደርግህ ማለት እድሜህን ያርዝመው፣ ሀብትህን ያስፋው፣ ቋሚ ያደርግልህ ማለት። ስለዚህ የሰጠኸኝ ነገር ሁሉ በረካ አድርግልኝ። ወቂኒ ሸረ ማ ቀضይት፣ ከወሰንካቸው ውሳኔዎች ክፋት ጠብቀኝ። ወቂኒ ጠብቀኝ፣ ሸረ ማ ቀضይት፣ አንተ ከወሰንካቸው ውሳኔዎች ክፋታቸው ከመጥፎ ጎናቸው ጠብቀኛል። በመሰረቱ አላህ የሚወሰነው ነገር ሁሉ ኸይር ነው። ወደኛ ሲመጣ ግን ሸር ሊሆን ይችላል አያያዝ ካልቻልንበት። ለምሳሌ አንድ ሰው ላይ የአካል አደጋ እንዲደርስበት አላህ ወስኖ ሊሆን ይችላል። የአካል አደጋ ሰው ላይ መድረሱ ለሱ ይጠቅመዋል ከሰበረ፣ ከታገሰ፣ አላህን ካመሰገነ፣ አልሐምዱሊላህ ካለ። ካልሰበረሳ ለሱ ጉዳት ነው። ስለዚህ ከወሰንከው ውሳኔ መጥፎ ጎኑ ጠብቀኝ ማለት ነው። አንድ ሰው ላይ አላህ ድህነትን ሊወስንበት ይችላል። ድህነት እሱ ላይ መወሰኑ በራሱ ሸር አይደለም። አንዳንድ ሰው ድህነት ሊያስተካክለው ይችላል። ሀብታም ሲሆን ይጠግባል፣ ያስቸግራል፣ ያምጻል። ግን የድህነቱን አያያዝ ካልቻለበት ያ ውሳኔ ለሱ መጥፎ ሆነ ማለት ነው። ስለዚህ አላህ የሚወሰናቸው ነገሮች በሙሉ ለሰው ልጅ ኸይር ናቸው። ሰው ልጅ ጋር ሲደርሱ ግን አቀባበሉ ሸር ሊሆን ስለሚችል አንተ ከወሰንከው ውሳኔ መጥፎ ነገር ጠብቀኝ። ሀብታም የነበሩ ባለሀብት የነበሩ ሰዎች ሲያጡ ሊከፍሩ ይችላሉ፣ አላህ ይጠብቅ። ጤነኛ የነበሩ ሰዎች በአካል ህመም ሲሰቃዩ ሰብር ሊያጡ ይችላሉ፣ አላህ ይጠብቅ። ስለዚህ አንተ የምትወስነው ውሳኔ ሁሉ ኸይር ነው። በሽታ መታመም ኸይር ነው። የሰው ልጅ በታመመ ቁጥር ወደ አላህ ይጮሃል፣ ዱዓ ያደርጋል፣ ይተናነሳል፣ አጅሩን አላህ ያበዛለታል። ልጅ ሞተበት አንድ ሰው
ልጅ በሞቱ ማጉደል ነው ለአንተ ሸር ሊሆን ይችላል ዛሂሩ። ግን ከሰበርክ ልጁ ጀነት ሄዶ ቤት ሰርቶ ይጠብቃል፣ ኸይር ነው ማለት ነው። ዱንያ አግኝተህ አጣ ሰብር አደረግክ ለአንተ ኸይር ነው። ሰብር አጣ ለአንተ መጥፎ ነው። ከዚህ አንተ የወሰንካቸው ውሳኔዎች ኋላቸውን ኸይር አድርግልኝ፣ ይዘውት የሚመጡትን ነገር ጥሩ አድርግልኝ ማለት። ገንዘብ መሰጠቱን በራሱ እኮ ኸይር ነው፣ ግን አያያዝ ካልቻልከበት ሸር ነው። መልካም የነበሩ ትሁት የነበሩ ሰው አክባሪ የነበሩ ተናናሽ የነበሩ ሰዎች ሀብት ሲያገኙ ጥጋብ ወጥሯቸው አባታቸው የማይታዘዙ ዝምድና ማይቀጥሉ እናንተ ቤት አይመቸኝ እናንተ ሰፈር ለኔ መኪና አይሆንም ወዘተ እያሉ የጠገቡ በጥጋብ ዝምድና የቆረጡ በጥጋብ መስጂድ አልገባም መስጂዱ ይሸታል ያሉ ሰዎች ተገኝተዋል። فلما آتاهم من فضله بخلوا به وتولوا አላህ ከችሮታው ከትሩፋቱ ሲሰጣቸው የጠገቡ ጀርባ ሰጥተው ይዞሩ አሉ። ለአንዳንድ ሰው ስልጣን ፈተና ነው፣ ለአንዳንድ ሰው ሀብት ፈተና ነው፣ ለአንዳንድ ሰው ዝና ፈተና ነው። ስለዚህ ማግኘትም ፈተና ነው፣ ማጣትም ፈተና ነው። ከዚህ ነው ይሄን ነው ወቅኒ ሸረ ማ ቀضይት የተባለው። ኢነከ ተቅዲ ወላ ይቅضى ዐለይከ አንተ ትወስናለህ አይወሰንብህም አሉ። ይሄ ውዳሴ ነው። አንተ ትወስናለህ አይወሰንብህም አላህን ያወደሱ ነው። ወኢነሁ ላ የዝሉ መን ዋለይት አንተ የጠበከው ሰው አንተ የረዳኸው ሰው አንተ የወደድከው ሰው አይዋረድም። ውደደኝ፣ አክብረኝ፣ ጠብቀኝ፣ አቅርበኝ። ወላ የዒዙ መን ዓደይተ አንተ ደግሞ ጠላቱ የሆንከ ሰው መቼም ሊከብር አይችልም። አንተ ጠላት አታድርገኝ፣ አንተ እንድጠላኝ የሚያደርግ ነገር ከማድረግ ጠብቀኝ፣ በወንጀል አታዋርደኝ ማለት ነው። ተባረክተ ረበና ወተዓለይት ጌታችን ሆይ ኸይርህ በዛ፣ መልካምህ ለሰው ልጆች የምታደርገው የምትሰጠው ስጦታ ብዙ ሆነ ማለት ነው። ተባረከ ማለት ከቱራ ኸይሩሁ ማለት የአላህ ስጦታ ሰፊ ነው፣ ብዙ ነው። ስለዚህ ይሄን ሁሉ ኒዕማህን እናውቃለን እናወድስሃለን ማለት ነው። ከዱዓ በፊትም ውዳሴ አለ፣ ከዱዓ በኋላም ውዳሴ አለ። ይህ የዱዓው ቃል ነው። ቅድም እንዳልነው ከፊት በኋላ መጨመር ይቻላል። መሃል ላይ መቀላቀል ግን አይገባም። መሃል ላይ መቀላቀል አይገባም። ይሄ ዱዓ ሲደረግ እጅ ማንሳት ይወደዳል። አንዳንድ ማያነሱ ሰዎች አሉ፣ አይነሳም ይሉሃል። ግልጽ ሐዲስ ላይ እጃቸውን ያነሱ ነበር ቁኑት ላይ ተብሏል። ስለዚህ ቁኑት ላይ እጅ ይነሳል። አንድ ሁለተኛ አሚን ይባላል። እጅ ሲነሳ ወደ ላይ እነዚህ መነሳት የለበትም። ከፊት ትይዩ ነው መሆን ያለበት። ከፊት ከዓይኖችህ ትይዩ መሆን አለበት። እንደዚህ መራራቅም የለባቸው እጆች፣ እንደዚህ መለያየት የለባቸው። በዱዓ አደብ እጆችን ገጣጥሞ አላህን የጠየቅነው ያለውን ነገር ሊሰጠን አፍሰን ለመቀበል እንደተዘጋጀ ሰው እንደዚህ ማድረግ ነው ያለብን። አንዳንዶች ሐዲስ ልካውን ሰው ያሉ ትንሽ ገልበጥ ያድርገው ይላሉ። የሆነ ነገር ከላይ የሚንጠባጠብ ነገር ለመቀበል እንደዚህ ስለሌለ አላህ የምትጠይቀውን ነገር በዚህ ልክ ይሰጠኛል ብለህ እርግጠኛ እንደሆነ ሰው ዱዓ እጅህን ስታነሳው ትንሽ ወደፊት ገልበጥ እንደማድረግ አድርገው። ከላይ የሚወርደው የጠየቀው ነገር የሚሰጠው እዛ ላይ ያርፋል ብለህ የማመን ያክል እርግጠኛ ሆነ ተብሏል። ታዲያ ይበተንብሃል። እንደዚህ አድርገህ አታንሳ፣ እንደዚህ አድርገህ አታንሳ። እንደዚህ የሚያደርጉ ሰዎች አለ ደግሞ ከእምብርታቸው ትይዩ ዝቅ አድርገው የሚያነሱ አሉ። አይደለም፣ ከፊትህ ከዓይኖችህ ትይዩ ሁለት ጣቶች እጆች ተገጣጥመው መነሳት አለበት። ዱዓ ሲያልቅ ከሶላት ውጪ ፊት ይታበሳል አይታበስም ኺላፍ አለበት። ማበስም አለማበስም ሁለቱም ይቻላል። ከሶላት ውጪ ተኮኖ የሚደረግ ዱዓ ላይ ዱዓው ሲያልቅ ፊት ማበስ ይቻላል ያሉ የሐዲስ ሊቃውንት አሉ። ሐዲሶች ሰሂህ ነው ብለው፣ ሌሎች ደግሞ አይታበስም ሐዲሶች ضعيف ነው ብለው። ኢብኑ ሐጀር እንደሚቻል ሐዲሶች ሐሰን እንደሆኑ ገልጸዋልና ከሶላት ውጪ ዱዓ ከተደረገ በኋላ ዱዓው ሲያበቃ ፊት ማበስ ይቻላል፣ ችግር የለም። ቁኑት ላይ ግን ሶላት ውስጥ ግን ዱዓ ተደርጎ መጨረሻ ላይ ፊት አይታበስም፣ ይሄ ቢድዓ ነው። ስለዚህ ቁኑት ሲያበቃ ፊት ማበስ አይቻልም፣ አይታበስም፣ ቢድዓ ነው፣ አዲስ ፈጠራ ነው። አሚን ሲባል ከልክ በላይ መጮህ አይገባም። ዱዓውም ሲደረግ ከልክ በላይ መጮህ አይገባም። እንደዚሁ ደግሞ ዱዓው ሲደረግ በዜማ መልኩ መሆን የለበትም። ቁርአን ሲቀራ ኢነል ለዚነ አመኑ ወዐሚሉ ሷሊሃቲ ወልዐስሪ ኢነል ኢንሳነ ለፊ ኹስር ወሰማአ በኒናሃ እንደሚባለው ቁርአን ላይ ሲቀራ መድ ጉና ኢድጋም ኢኽፋ ዜማ እንደሚደረገው ዱዓ ላይ በዛ መልኩ የተዜመ መሆን የለበትም። አደብ ያስፈልጋል። አላህን ነው ያናገረን ያለው በኖርማል ድምፅ። እንደውም መተናነስ፣ መፍራት፣ ዝቅ ማለት በሚታይበት ድምፅ ነው ዱዓ መደረግ ያለበት። ቅድም እንዳለው ደግሞ ከልክ በላይ መርዘም የለበትም። ሰው መቸገር የለበትም፣ በልክ መሆን አለበት። አንዳንዴ ለይለቱል ቀድር ተስፋ የሚደረግበት ቀን ከሆነ ከፊት ከኋላ ሁኔታው ታይቶ በመጠኑ ቢረዝም ችግር የለውም። በእነዚያም ቀኖች ቢሆን ከልክ በላይ መርዘም የለበትም። ሌላው ትልቁ እዚህ ጋር ልብ መባል ያለበት ዱዓው ሲደረግ የቁኑት ዱዓ ሲደረግ ሁሉም ቃላቶች ላይ አሚን አይባልም። ይሄን ልብ በሉ። በተለይ መስጂዳችን ላይ የሱና መተግበር አለበት። ብዙ ቀን አስተምረናችኋል።
ነገር ግን ተግባራዊ የሚያደርግ ብዙም አላየንም። አሚን 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 ነው የምንሰማው። አላሁመ እህዲና ፊመን ሀደይት አሚን በሉ። ወዓፊና ፊመን ዓፈይት አሚን በሉ። ወተወለና ፊመን ተወለይት አሚን በሉ። ወባሪክ ለና ፊማ አዕጠይት አሚን በሉ። ወቂና ሸረ ማ ቀضይት አሚን በሉ። ከዚህ በኋላ አሚን አይባልም። አሁን ቀጥሎ ካለው በኋላ ኢነከ ተቅዲ ወላ ዩቅዳ ዐለይክ ኢነሁ ላ የዚሉ መን ዋለይት ወላ የዒዙ መን ዓደይት። እዚህ ጋር አሚን አይባልም። ዝም በል ውዳሴ ነው፣ አላህን ማወደስ። አንዳንድ ዑለሞች ሱብሓነላህ በል ብለዋል፣ ወይም አሽሀድ በል ብለዋል። እውነት ነው ልክ ነው በል፣ ወይም ጥራት ይገባህ ጌታዬ በል ተብሏል። ይሄን ማለት የሚያስችል ግልጽ ሐዲስ የለም፣ ግን ሰና ነው፣ ውዳሴ ነው። ሱብሓነላህ ብትል ችግር የለም፣ ሱብሓነክ ብትል ችግር የለውም በልክ እንጂ ሁሉም ቃላቶች ሲባሉ አሚን 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 አይባልም። ምክንያቱም ኢነከ ተቅዲ ወላ ዩቅዳ ዐለይክ ምን ማለት ነው? አንተ ትፈርዳለህ ትወሰናለህ፣ አንተ ላይ አይወሰንም። አሚን ቦታው አይደለም። አላህን ያወደሰን ነው። ጌታችን ሆይ አንተ ትፈርዳለህ አይፈረድብህም፣ አንተ ከፍ ያደረግከው ዝቅ የሚያደርገው የለም፣ አንተ ዝቅ ያደረግከው ከፍ የሚያደርገው የለም። አሚን አሚን ቦታ አለ። አሚን የሚባለው መቼ ነው? ሲጠየቅ ነው። እህዲኒ ፊመን ሀደይት ከመራሃቸው ጋር ምራኝ። አሚን እሺ። ስለዚህ ይሄ መለየት ያስፈልጋል። ግማሹ አሚን ይባላል፣ ግማሹ ላይ አይባልም። እስኪ የት ነው አሚን የምንለው? ወቂኒ ሸረ ማ ቀضይት እስከዛ አሚን እንላለን። ወቂኒ ሸረ ማ ቀضይት እስከዚህ አሚን እንላለን። ከዚህ በኋላ ያለው የቁኑቱ ይሄኛው የሐሰን ዱዓ እስኪያልቅ ድረስ ዝም ነው፣ ወይም ደግሞ በትንሹ ሱብሓነክ ሱብሓነላህ ሱብሓነክ እንላለን። ከዛ በተረፈ አላህን ማወደስ ነው። ሌሎች ዱዓዎች ሲቀጥሉ ሲመጡ ዱዓው አሚን ማለቱ ይቀጥላል። ቁኑቱ ተጠናቀቀ፣ ሶላቱ አበቃ፣ ዊትር ዘጋን። ከዊትር በኋላ የሚባል ዚክር አለ። እሱን አይተን ፕሮግራማችን የሚቋጭ የሚጠናቀቅ ይሆናል። ያ ምንድን ነው? ኡበይ ብኑ ከዕብ ባስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ዊትርን 3 ረካ ይሰግዱ ነበረ። ኢማም ነሳኢ ሌሎችም የዘገቡት ነው። ዊትርን 3 ረካ ይሰግዱ ነበረ። የመጨረሻው ላይ እንጂ አያሰላምቱም ነበረ። ሁለት አይነት አሰጋገድ አለው። ሁለት ሰግዶ አሰላምቱ፣ አንድ ለብቻም ይቻላል፣ 3 በመደዳ መስገድም ይቻላል። ኡበይ ያዩትን ወይም ብዙ ጊዜ ያደርጉት የነበረውን የተናገሩት 3ቱን በመደዳ ይሰግዱ ነበር። መጨረሻ ላይ እንጂ አያሰላምቱ ነበር። የመጀመሪያው ላይ ሰብሕ እስመ ረቢከል አዕላ ይቀሩ ነበር። ሁለተኛው ላይ ሱረቱል ካፊሩን ይቀሩ ነበር። ሶስተኛው ላይ ቁል ሁወላሁ አሐድን ይቀሩ ነበረ። ዊትሩን ጨርሰው ካሰላመቱ በኋላ ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ ይሉ ነበረ። ሶስተኛውን ረዘም ያደርጉት ነበር። ሱብሓነል መሊኩል ቅዱስ ይሉ ነበር። ሶስተኛ ዳረቁጥኒ በዘገቡት እና ኢብኑ ባዝ ሌሎችም የተወሰኑ ሊቃውንት ሷሂህ ባሉት፣ አንዳንዶች ضعيف ባሉት ዘገባ ረቢል መላኢከቲ ወሩህ ወይም ረቡል መላኢከቲ ወሩህ የሚልም ይጨምሩ ነበር ተብሏል። ስለዚህ የዊትር ሶላት እንደተጠናቀቀ ዊትር እንዳሰላመትን አስተግፊሩላህ 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 አይባልም። ምንድን ነው የሚባለው? ሱብሓነል መሊኩል ቅዱሱ ሱብሓነል መሊኩል ቅዱሱ ሱብሓነል መሊኩል ቅዱሱ። ሶስተኛው ላይ ረዘም ሳብ እናደርገዋለን፣ ጎላ እናደርገዋለን። ረዘም ሳብ ጎላ የሙድ የሚለው ይሄ ነው ማለት ነው። ረዘም ሳብ ጎላ። የመጀመሪያዎቹን ሱብሓነል መሊኩል ቅዱስ ሱብሓነል መሊኩል ቅዱስ እንላለን። ሶስተኛው ላይ ሱብሓነል መሊኩል ቅዱስ እንላለን። በአንዳንድ ዘገባዎች ረቡል መላኢካ ወይም ረቢል መላኢከቲ ወሩህ ማለት እንደሚቻልም ተነግሯል። እችኛዋ ዚያዳ የዳረቁጥኒ ዚያዳ ضعيف ናት ያሉ ዑለሞች አሉ። አትጨመርም፣ አይ ሐሰን ነው ሶሒህ ነው ብለዋል። አንዳንዴ ይባላል፣ አንዳንዴ ይተዋል። እዘን ከዊትር ሶላት በኋላ ምን ይባላል? እስቲ ንገሩኝ። ማዳ ናም በዚህ መልኩ ደግሞ መሆን አለበት። አልቅዱስ ማለት ከጉድለት ከእንከን የጠራ ማለት ነው። ሱብሓነ አልመሊኩ አልቅዱስ ከሁሉ እንከን ከጉድለት ሁሉ የጠራው አላህ ጥራት ይገባው አጠራዋለሁ ማለት ነው። ከሶላት በኋላ የሚባሉ ዚክሮች ለሶስት ይከፈላሉ። ዚክሮችን ሶላቶችን በተመለከተ ዚክራቸውን በተመለከተ 3 አይነት ሁኔታዎች አሉ። ፈርዱ ሶላቶች ሁላችንም የምናውቀው ከፈርዱ ሶላት በኋላ የሚባለውን ዚክር እንላቸዋለን። አስተግፊሩላህ አላሁመ አንተ ሰላም ኢላ አኺሪ። ሌላው ሱና ሶላት 2 ሶላቶች ራሱን የቻለ ዚክር አለላቸው። የፈርዱ ሶላትን ዚክር ሁላችንም እናውቃለን በሱናው መሰረት ማለት ነው። ሁለተኛው ሱና ሶላቶች ከሱና ሶላቶች ውስጥ 2 ሶላቶች ራሱን የቻለ ዚክር አላቸው። ምንና ምን? አሕሰን ሶላተል ዊትርና ሶላተል ዱሃ ራሱን የቻለ ልክ እንዳበቁ የሚባል ዚክር አለላቸው። ማን ነው? የዊትሩን ቅድም ነግሬያቸዋለሁ። ሱብሓነ አልመሊኩል ቅዱስ ሱብሓነ አልመሊኩል ቅዱስ፣ መጨረሻው ላይ ሱብሓነ አልመሊኩል ቅዱስ ረቡል መላኢከቲ ወሩህ እንላለን። ኢዘን ከሱና ሶላቶች ውስጥ 2 ሶላቶች እንዳለቁ ራሱን የቻለ ዚክር አላቸው። አንዱ
ዊትር ነው። ሱብሓነ አልመሊክ አልቅዱስ ነው። ሁለተኛው ሶላተ ዱሃ ነው። ሶላተ ዱሃ እንዳበቃ 100 ጊዜ ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ወይም አንዳንዴ ኢነከ አንተል ገፉሩ ረሒም እንላለን። ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ረቢ ግፊርሊ ወርሐምኒ ወቱብ ዐለየ። ከዛ በኋላ ኢነከ አንተ ተዋቡ ረሒም የሚል ሪዋያ አለ። ኢነከ አንተ ተዋቡል ገፉር የሚል አለ። የፈለግነው እንላለን። ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ አተዋቡ ረሒም ወይም አንተ አተዋቡ አልገፉር 100 ጊዜ አዱሃ ሶላት ከተሰገደ በኋላ 4 ደቂቃ 5 ደቂቃ ነው የሚበሳ። ለሶላቱ 10 ደቂቃ ስጥ፣ ለዚክሩ 4-5 ደቂቃ ስጥ፣ ለውዱ 5 ደቂቃ ስጥ፣ 20 ደቂቃ ሰጥተህ ሰግደህ ዝክር ብለህ 360 ሰደቃ እንደሰጠህ ይቆጠርልሃል። ሙሉ የሰውነት አካላቶችህ ሰደቃ እንዳወጣህላቸው ይቆጠራል። ብዙ አጅር ታገኝበታል። ከዚህ ውጪ ያሉ የሱና ሶላቶችሳ ራሱን የቻለ ዝክር የላቸው። የፈለከውን ዝክር ማለት ትችላለህ ሳታዘወትረው። የሆነ ሱና ሶላት ሰገድክ ዊትርም አይደለም አዱሃም አይደለም አስተግፊሩላህ ብትል የሚከለክልህ ነገር የለም። ላኢላሃ ኢለላህ አልሐምዱሊላህ ብትል የሚከለክልህ ነገር የለም። ግን ምን አታድርገው? ቋሚ አታድርገው። በቋሚነት የሚቻለው የቱ ነው? ከፈርዱ ሶላት በኋላ የሚባለው ተነግሯል፣ በቋሚነት በለው። ከአዱሃና ከዊትር በኋላ የሚባለው ተነግሯል፣ ራሱን የቻለ ተገድቦለታል፣ በቋሚነት በለው። ከሁለት ውጪ ያለው ከፈርድና ከነዚህ ከሁለት ሱናዎች ውጪ ያለው ሶላቱን እንደጨረስ ከፈለክ ዝም በል፣ ከፈለክ ዱዓ አድርግ፣ ከፈለክ የፈለከውን ዚክር በል፣ ከፈለክ ከፈርዱ ሶላት በኋላ የሚባለውን አስተግፊሩላህ በል፣ ችግር የለው። ግን ምን አታድርገው? ቋሚ አታድርገው። በቋሚነት ለመያዝ ምን ያስፈልጋል? ፈቃድ ያስፈልጋል። ፈቃድ የሚሰጠው ማን ነው? አላህና መልእክተኛው ናቸው። ለሁለቱ ብቻ ነው ፈቃድ የሰጡት በቋሚነት የሚባል ዚክር የገደቡት ማለት ነው። ተራዊህስ በየመሃሉ የሚባል ዚክር አለ ወይ? ይሄም ሌላ ወሳኝ ነጥብ ነው። የለም። ተራዊህ ላይ በየመሃሉ የሚባል ዚክር የለም። በየ2 ረካው በየ4 ረካው መሃል ላይ ተሰብስበው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና ሚሉ አሉ። በጀማዓ ቢድዓ ነው። ለብቻህ በል ችግር የለም። አላሁመ ሰሊ ዐላ ሰይድና ሙሐመድ ወዐላ አሊ ሰይድና ሙሐመድ ብሎ በዜማ የሚሉ ሰዎች አሉ። ቢድዓ ነው። ሌላ ደግሞ ምንድነው? ነስአሉከ ሪዳ መጨረሻው ላይ ወነዑዙ ቢከ ሚነናር ብለው የሚሉታል። በጀማዓ ከሆነ ይሄም ቢድዓ ነው። ለብቻህ በየመሃሉ ስጁድ ውስጥም በል ባሰላመተ ቁጥርም በል መሃል ላይ ኢማሙ ሲያርፍ የሚፈልገውን ዱዓ አድርግ። በተራዊህ መሃል ላይ በጀማዓ ግን የሚባል ነገር የለም። ነብዩ ተራዊህ ሰግደዋል ለ3 ለ4 ቀን። በየተራዊህ መሃል እንዲህ አይነት ዚክር አይሉም ነበር። ሰሐቦች ሰግደዋል በጀማዓ እንዲህ አይነት ዚክር አይሉም ነበር። ለብቻህ በተናጠለህ ሶላተ ነቢ አውርድ፣ ዚክር በል፣ ቁርአን ቅራ፣ የፈለገውን አድርግ። በጀማዓ ግን ለማለት ምን ያስፈልጋል? ፈቃድ ያስፈልጋል። ፈቃድ የሚሰጠው ማን ነው? አላህና ነቢ ናቸው። ሰጥተዋል? የለም አልሰጠም። ነብዩ ሰለላሁ ዐለይሂ ወሰለም ተራዊህ እንደሰገዱ ተነግሯል ለ3 ለ4 ቀኖች። ከዛ በኋላ እነ ዑመር ሰግደዋል፣ እነ ዑስማን ሰግደዋል፣ እነ አሊ ሰግደዋል፣ እነ ኢማም ማሊክ፣ ኢማም ሻፊ ሰግደዋል። በየመሃሉ የቆሙ በጀማዓ ዚክር ነበር የሚል ማስረጃ የለም። ስለዚህ ህገወጥ ስራ ነው ማለት ነው። ህገወጥ የሆነ ስራ ደግሞ ምንድነው? ተመላሽ። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዲን ጉዳይ ላይ እኛ ያላዘዝነውን የሰራ ሰው ስራው ተመላሽ ነው። ብዙ ጥምጣም የጠመጠሙ ሰዎች ሼክ የሚባሉ አንቱ የሚባሉ ሰዎች ሲያደርጉት ልታይ ትችላለህ። ፈቃድ የላቸውም እነሳቸውም መከራቸው ከቻልክ፣ ካልሆነ ድርጊቱን አውግዝ። ነዓም ኢብኑ ኹዘይማ በዘገቡት ሐዲስ ላይ 4 ነገሮችን አብዙ ረመዳን ላይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢለላህ ማለት አብዙ፣ ኢስቲግፋር አብዙ፣ አላህን ጀነት መጠየቅ አብዙ፣ አላህን ከጀሃነም ጠብቀኝ ማለትን አብዙ ብለዋል። ሐዲሱ ሰሒህ ነው ضعيف ኺላፍ አለበት። ضعيف ነው ያሉ ብዙ ናቸው። ሰሒህ ነው ብለን እንኳን እንሂድ፣ ضعيفም ቢሆን ዱዓ ነው አንዳንዴ ያደርጋለሁ በል ችግር የለውም። ግን ሐዲሱን አንተ አተገባበር አፈጣጠም አውጥተህለት በተራዊህ መሃል ያስገባው ለዋለሁ ማለት ግን ህግ አውጪነት ነው። ይሄ ነው ቢድዓ የሚባለው። የአላህና የመልእክተኛውን ስልጣን መሻማት ነው የሚባል። ይሄን ዚክር መች ታደርገዋለህ? በግልህ አድርገው በተራዊህ መሃል ላኢላሃ ኢለላህ አስተግፊሩላህ አላሁመ ኢኒ አስአሉከ ሪዳከ ወልጀነ ወአዑዙ ቢከ ሚን ሰኸጢከ ወናር በል። ዱዓው ሐዲሱ ተገኘ ማለት አፈጣጠሙን ለአንተ ተተወለህ ማለት አይደለም። ይሄን ሐዲስ ያስተላለፉትን ሰሐቢ በሰሐቦች ዘመን ለምን ተራዊህ ላይ አላሉት? በታቢዒዎች ዘመን ለምን አላሉትም? ሐዲሱን ያስተላለፉ ታቢዒዎች አሁን የተባለ ባለው መልኩ የሚባል ቢሆን ነው። ቢድዓ ጥመት ነው፣ ከአላህ ያርቃል። ከቢድዓ ልንጠነቀቅ ይገባናል። ሌላውና የመጨረሻው የለይለቱል ቀድር ዱዓ ነው። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ። አይሻ ረዲየላሁ ዐንሃ ኢማሙ ትርሚዚ ሌሎችም እንደዘገቡት ያ ረሱለላህ ለይለቱል ቀድር መቼ እንደሆነ ካወቅኩኝ ምን ብዬ ዱዓ ላድርግ ብለው አይሻ ነቢን ጠይቀው፣ ይሄም ልክ እንደ ቅድሙ ነው። እንደ ሐሰንና ሐሰን ኢብኑ ዓሊ የቁኑ ዱዓ ነው። ነቢዩ ለሚስታቸው ለባለቤታቸው ያስተማሩት ውድ ዱዓ ነው።
ምን ብዬ ዱዓ ላድርግ ለይለቱል ቀድር መቼ እንደሆነ ካወቅኩ ሲሏቸው አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ ብለሽ ዱዓ አድርጊ ብለዋል። ይሄም ላይ ያ ከሪም የሚል ቃል መጨመር አያስፈልግም፣ የለም ዘገባዎች ላይ አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ ፈዕፉ ዐና ያ ከሪም አይባልም። ተወሱል ነው። አንዳንዴ እንደ ተወሱል አስበህ መጨረሻ ላይ ልትል ትችላለህ፣ ግን የዚክሩ የዱዓው አካል ተደርጎ አይባልም፣ የለም የትኛውም ዘገባ ላይ ያ ከሪም የሚል የለም። አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ ለብቻችን ሲሆን ፈዕፉ ዐና ሰው ጋር አብረን የምናደርገው ሰው። ይሄን ሶላት ውስጥም ቁኑት ላይ ልናበዛው ይገባል። በግላችን ስጁድ ላይም ልናበዛው ልንደጋግመው ይገባል። ተሸሁድ ላይ መጨረሻ ላይም ልንደጋግመው ይገባል። ማታ ቤት ውስጥ ሆነን ሱር የበላንም ወደ መስጂድ የመጣንም ተኝተን እንቅልፍ እስኪወስደንም ስንነቃም የለይለቱል ቀድር ምሽቶች ላይ ይሄን ልናበዛ ይገባል። አረአይተ ኢን ዓሊምቱ እንደው ለይለቱል ቀድር መቼ እንደሆነ ካወቅኩ ምን ብዬ ዱዓ ላድርግ አሏቸው። ይታወቃል ወይ ለይለቱል ቀድር? በትክክል አይታወቅም፣ በእርግጠኝነት አይታወቅም። አላህ ደብቋታል፣ አጥብቦታል። ለይለቱል ቀድር መቼ እንደሆነ ማወቁ ለይለቱል ቀድር የሚለው አንዱ ተፍሲሩም መቼ እንደሆነች ማወቁን አላህ ደይቅ አድርጎታል ቀድሮታል ማለት ነው ብሎ ተፈስሯልና ለይለቱል ቀድር መቼ ነው አይታወቅም። ግን ዐሽረል አዋኺር ውስጥ በአንዱ ሌሊት አለች፣ የረመዳን የመጨረሻ አስሮች ውስጥ በአንዱ ሌሊት አለች። ካወቅኩ የሚለውስ እንዴት ነው የሚሆነው ቃሉ? ለይለቱል ቀድር መቼ እንደሆነች ካወቅኩ ምን ብዬ ዱዓ ላድርግ? እንደው አይሻ የሚያውቁ ነው የሚመስለው ከተባለ ለይለቱል ቀድር ይሆናል ተብሎ እንዲገመት የሚታዩ ምልክቶች አሉ። ሌሊቱ ሰላም ነው፣ ጸጥ ያለ ነው፣ ቀዝቃዛም አይደለም፣ ሞቃታም አይደለም፣ ብቻ ድባቡ ለይለቱል ቀድር ነው እንድትል ሊያደርግ ይችላል። በዚህ ነው ተብሏል። አይ አንዳንድ ሰዎች በህልማቸው ሊያዩ ይችላሉ ተብሏል። ሰሃቦች በህልማቸው አይተው ለነብይ ነግረዋቸዋል። ግን የኛና የሰሃቦች ህልም አንድ አይደለም። አንዳንድ ኢማሞች አሉ፣ አንዳንድ ሰዎች ሲጠይቁኝ ሁሌ የኛ መስጂድ ኢማም ዘንድሮ ለይለቱል ቀድር በዚህ ነው ህልም አይቻለው ያለ ይነግረናል አሉ። ይስተት ነው። ህልም ካየ ህልሙ ለአንተ ሊያግዝ ይችላል፣ መጽናኛ ሊሆን አጋዥ ሊሆን ይችላል እንጂ አንተ ራስህን የነብይ ቦታ የሰሃቦች ቦታ ላይ አስቀምጠህ ህልምህን በነብይ እንዳስመሰከረ ሰው ዘንድሮ ለይለቱል ቀድር 25 ነው 25 እንደበቃችሁ ስገዱ አልካቸው እኮ ማለት ነው። ሰዎች አላህ የደበቀውን አንተ አወጣኸው ማለት ነው። እርግጠኛ መሆንም አትችልም ሲጀምር። እንደገና ደግሞ ለይለቱል ቀድር በህልም ታይቶ አይወሰንም፣ አጋዥ ግን ይሆናል። አላህ ለባሮቹ ለይለቱል ቀድርን በህልም ሊያሳይ ይችላል። በዛች ሌሊት የበለጠ ይጠነክራሉ እንጂ ለይለቱል ቀድር በዛ ነው ብቻ ብለው ሌላውን ይተኛሉ ማለት ፈጽሞ አይደለም። ስለዚህ በዚህና በመሰል አዝማሚያዎች በምልክቶች ከተገመተ ለይለቱል ቀድር ይሄን ዱዓ ማዘውተር ይወደዳል ለማለት ነው። ይርሐሙከላህ። ይሄ ዱዓ ቢሆን በጀማዓ መባል የለበትም፣ በተናጠል ነው የሚባለው። ዱዓውን ትርጉሙን በምናይበት ጊዜ የዱዓ ምርጥ ነው። ይሄ ዱዓ አላህን ዓፊያ መጠየቅ ነው፣ ይቅርታ መጠየቅ ነው። ማለት ነው ዓፊያ ደህንነት፣ ሰላም ማለት ነው። ከወንጀል ሰላም አድርገኝ፣ ከበሽታ ሰላም አድርገኝ፣ ከቀብር ቅጣት ሰላም አድርገኝ፣ ነፃ አውጣኝ፣ ከጀሃነም ነፃ አውጣኝ፣ ከዱንያ ወንጀል፣ ከድህነት፣ ከበሽታ፣ ከገም፣ ከጭንቀት፣ ከመጥፎ ባህሪ፣ ከጅህልና ከመሰል መጥፎ ነገሮች ሁሉ ምን አድርገኝ? ነፃ አድርገኝ ማለት። ለታማሚ ብቻ አይደለም ዓፊያ የሚጠየቀው። ዓፊያ እኮ ነፃነት ማለት ነው፣ መገላገል ማለት ነው። ስለዚህ ከመጥፎ ነገር ሁሉ ገላግለኝ፣ ከመጥፎ ነገር ሁሉ ነፃ አውጣኝ ማለት ነውና እዚህም ጋር ይሄን ያመላከቱት ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ፣ ጌታዬ ሆይ ይቅር ማለትን ትወዳለህ፣ ማለፍን ትወዳለህ፣ ይቅር በለኝ፣ እለፈኝ፣ ወንጀሌን ሰርዝልኝ። እኔ ወንጀሌ ብዙ ነው፣ ተቆጥሮ አያልቅም። በዱንያም በአኼራ ዓፊያን ዓፉን ለግሰኝ ማለት ነው። ዓፉ የዓፊያ አካል ነው። አፍ በለኝ ይቅር በለኝ ማለት ነው። ከወንጀሌ ነፃ አውጣኝ ማለት ዓፊያ አድርገኝ፣ ነፃ አድርገኝ ማለት አንሳለኝ፣ መጥፎ ነገሮችን ዞር አድርግልኝ ማለት። ይሄን በሽታ አላህ ያንሳልህ፣ ይሄን በሽታ አላህ ያንሳልህ እንደሚባለው ሁሉ ይሄን ወንጀል አላህ ያንሳልህ፣ ይሄን ድህነት አላህ ያንሳልህ፣ ይሄን መጥፎ ባህሪ አላህ ያንሳልህ ማለት ያስፈልጋልና መጥፎ ነገርን ሁሉ አንሳለኝ ማለት ነው። የመጥፎ ምንድን ነው? ዱንያ ላይ ኩፍር ነው፣ ወንጀል ነው። አኼራ ላይ ጀሃነም ነው፣ የአላህ ቁጣ ነው። አላህ ይጠብቅ። ስለዚህ ይሄ ዱዓ በየመሃሉ ልናደርገው የሚገባ ነው። ዓመቱን ሙሉ ልናዘወትረው የሚገባ ነው። ይበልጥ ደግሞ ለይለቱል ቀድር ላይ ዐሽረል አዋኺር ላይ ልናበዛው ይገባል። አላህ ተባረከ ወተዓላ ዱዓን እንደሚወድ በማወቅ ቀደም ሲል የዘረዘርናቸው የዱዓ አደቦችን ልንጠብቅ፣ የዱዓ ስርዓትን ልንጠብቅ፣ ዱዓችን መቅቡል እንዲሆን ይረዳሉ የተባሉ ነገሮችን ልናደርግ ዘርዝረናል። ዱዓ ላይ ይጠላሉ፣ ይወገዛሉ የሚባሉ ነገሮችን ልንርቅ ይገባናል። እነዚህንም አብራርተናል። ይህና ሌሎችም የዱዓ አደቦች ከተሟሉ አላህ ዱዓችን ይሰማናል። እነዚህና ሌሎችም የዱዓ አደቦች ካልተጠበቁ ካልተሟሉ ዱዓው ወደ ሰማይ አይወጣም፣ እዚሁ ነው የሚመለሰውና ዱዓ ማድረጋችንን ብቻ ሳይሆን የዱዓውንም አደብ ጭምር ልንጠብቅ ይገባናል። አላህ ተባረከ ወተዓላ ዱዓቸውን ከሚሰማቸው ባሮቹ ያደርገን።
አላህ ተባረከ ወተዓላ ዱዓቸውን ከሚቀበላቸው ባሮቹ ያድርገን። አሚን። ወልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወቢላሂ ተውፊቅ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።